አሁን ትግራይ ያለውን ኃይል ብዙ ሰዎች ለመበየን ይቸገራሉ፣ ካራክተራይዝ ለማድረግ ይቸገራሉ። አክራሪ ህወሓት ብለው የሚመድበው አሉ። በሌላ በኩል ደግሞ ከህወሓት ወጥቶ ሚሊተሪ ውስጥ የነበሩ ሰዎች ተደባርቀውበታል። ከዛ ውስጥ ደግሞ ሲግኒፊካንት ፓወሩም እየተመናመነ ነውና ማን ነው አሁን ይሄ ኃይል? እንዴት ነው ካራክተራይዝ የምታደርጉት እናንተ? እኔ የማይበትን መንገድ ነው የማስቀምጠው። በረጅም ጊዜ ዲጀነሬት እያደረገ የመጣ ኃይል ነው። በጣም ረጅም ጊዜ እና ይሄ እንደተጠበቀ ሆኖ አሁን ግን እያወጣቸው ያሉ ለምሳሌ ቅርብ ጊዜ ያወጣው አዋጅ አለ፣ የኤመርጀንሲ አዋጅ የሚባለው። ይሄ ኮምፕሊትሊ የሚያሳየው አንደኛ ህጉን ራሱን ስታየው ሰብአዊ ዲሞክራሲያዊ መብቶች የሚባሉትን በሙሉ ጠራርጓል። ምንም እንትን ያለው ምንም ሽታ የለውም ከኮንስቲቱሽኑም ከምናምኑም ተነስቶ እና ዋናው ነገር ግን እነሱ የሚፈልጉትን ነገር ድሮ ሲያስተዳድሩበት በነበረ መንገድ ማስተዳደር ስላልቻሉ በጣም ጨቋኝ የሆነ ህግ አውጥተው ለእንትን ለማድረግ ነው የሚፈልጉት፣ ለማስተዳደር ነው የሚፈልጉት። እኔ ይሄ ምን ያስታውሰኛል፣ አሁን በደረሰበት ደረጃ ሳስብ የትም ሀገር እነዚህ ፋሽስት ኦርጋናይዜሽኖች የመጡበትን ፕሮሰስ ነው የሚያሳይ። ሁለት ነገሮችን አያለሁ። አንደኛው ከአንደኛው የዓለም ጦርነት ማብቂያ በኋላ አውሮፓና ጀርመንና ጣሊያን አካባቢ በተለይ የህብረተሰቡ ፕሮብሌም በጣም በዛ በሄደበት ወቅት እዛ የነበረው የወዛደሮች ትግል ከፍተኛ ደረጃ ላይ በደረሰበት ወቅት ከሁለቱ አንዱ ቀድሞ የነበረው ገዢ መደብም እንደነበረው ማስተዳደር ሳይችል ሲቀር፣ የወዛደሩ የሚመራው እንቅስቃሴም ስልጣን መያዝ ሳይችል ሲቀር በዚህ መካከል የመጣ ፎኖሜና ተደርጎ ነው የሚተነተነው። ስለዚህ ድሮ የነበረው የፖለቲካ ስርዓትና አስተዳደር በነበረው ህግና ስርዓት ማስተዳደር ሳይችል ሲቀር እና አዲሱ ኃይል ደግሞ ስልጣን ለመያዝ ሳይችል ሲቀር በደንብ ያልተደራጀ መሆኑ ስልጣን ላያስይዘው ሲችል መሀል ላይ በሆነ መንገድ እንደ ሰራዊት ሆኖ የተደራጁ ሊሆኑ ይችላሉ፣ በፖለቲካ ፓርቲ የተደራጁ ሊሆኑ ይችላሉ። ግን እነዚህ ኃይሎች ያን ሁኔታ ተጠቅመው መሀል ላይ ቤዚካሊ ከፔቲ ቡርዥዋ ከሚባለው በዚህ በማርክሲስት አናሊሲስ ከነሱ የወጡ ኃይሎች ስልጣን የሚይዙበት አይነት ነገር ነው ፋሽዝም የሚመጣው። ትግራይ ውስጥ ያለው ሁኔታ ሲመጣ ደግሞ የሚጠቀምበት ሽፋን ናሽናሊዝም ነው። አልትራ ናሽናሊስት የመሆን ይፈልጋል። የእናንተን መብት አስጠባቂ እኔ ነኝ፣ አርያን የሚባል ዘር የተለየ ዘር ነው፣ ስለዚህ እንደዚህ መሆን ያለብን ብሎ መጣ ሂትለር። ሙሶቬኒም የድሮ የሮማን ግሬትነስ መመለስ አለብን፣ ጣሊያኖች አሁን ባለንበት ሁኔታ እንዲህ ተጨምቀን እንትን ሆነን መቀመጥ የለብንም። አልትራ ናሽናሊስት የሆነ ስሎጋን እንደ ሽፋን ይዘው ይመጣሉ እና አሁን ትግራይ ላይ ያለው ሁኔታ ቀደም ብሎ የነበረው የራሱ ጉዳይ ሆኖ ቅርብ ጊዜ ግን ከተነሳ ሁኔታ አንጻር ሳየው አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ትግራይ ኮንስቲቱሽን ነበር፣ እሱ ሙሉ ተግባራዊ ሆነ ነበሩ አይሆንም ሌላ ጉዳይ ነው። ግን የፖለቲካ ስራ በመስራት ሰው በመነሳሳት ታች ያለውን አደረጃጀት አፍኖን በመያዝ በሆነ ኦቨር በረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው ማምነው። እነሱ ደግሞ የሚያቀርቡት የትግራይ ዋና መብት አስጠባቂዎች፣ የትግራይን ያልተመለሰ ግዛት አስመላሾች፣ የፕሪቶሪያ ስምምነት በኃይልም ቢሆን ቀደም ብለን በኃይል እንዳመጣ ነው አሁንም በኃይል እናመጣለን የሚሉ አይነት ትንሽ አልትራ ናሽናሊስት ሆነው ያንን ስሎጋን እየተጠቀሙ የሚሄድ ጉዳይ ነው ያለው። ኤግዛክትሊ ተመሳሳይ አይደለም። ጣሊያን ላይ የነበረው የፋብሪካ ሰራተኛ ነው። ጀርመን ላይ የነበረው የፋብሪካ ሰራተኛ ነው። ፖለቲካል ፎኖሜናው ግን ለእኔ የተመሳሰለ ሆኖ ነው የሚሰማኝ። የነበረው ገዢ መደብ ድሮ ሲገዛበት በነበረው አይነት መንገድ መግዛት ሳይችል እና ደግሞ ህዝቡን ሊያነሳሳ የሚችል ስሎጋን አንስቶ ሰውን በዛ አሰባስቦ ለሚፈልግበት ዓላማ ከመጠን በላይ ህዝቡን ጨቁኖ ለመሄድ የሚፈልግ እንትን ነው እና አሁን ያለው
ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሽስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ።